I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate. የእንስሳት ወዳጅ እንደሆነ የሚነገርለት ይህ ሰው አስደንጋጭ ሆነ በርካታ ዶላር ካፈሰሰባቸውና ከመላው ዓለም ያሰባሰባቸው የቤትና ዱር እንስሳት ብዛትና አይነት ይህንን ይመሰክራሉ። ከሰውየው የቤትና ዱር እንስሳት ስብስብ ከሆኑት መካከል ነብሮች፣ ዝሆኖች፣ አንበሶች፣ ፈረሶች፣ ንስሮችና ማራኪ የሆኑ ፒኮኮች ሲገኙ እንደ ግመሎቹ የሚያስደንቅ ግን ምንም የለም። የዚህ ሰው ግመሎች የዓለም ውድ ግመሎች ሲሆኑ እርሱ ምርጥ የሚለውን ግመል መርጦ ወደ ንጉሣዊ መኖሪያው ለመውሰድ 17000 ግመሎች ለፉክክር ቀርበው ነበር። ታዲያ ይሄ ልዑል ብታምኑም ባታምኑም ቀልቡ የወደደውን ግመል 2.7 ሚሊዮን ዶላር አይኑን ሳያሽ ከፍሎ የግሉ አድርጎታል። ውድ ቻናላችን ቤተሰቦች መካከለኛው ምስራቅና ሰሜን አፍሪካ ያሉ አረብ ሀገራት ቱጃር የንጉሳውያን ቤተሰቦች የኑሮ ዘይቤ የሀብት መጠንና በቅንጦት የተሞላው አጃይብ የሚያሰኝ አኗኗራቸው ከዱባዩ ልዑል ሼክ ሐምዳን ቢን መሐመድ እስከ አፍሪካዊቷ ሞሮኮ ንጉሥ መሐመድ አራተኛ ከብዙ በጥቂቱም ልናጋራችሁ ወደናል። እስከ ፕሮግራማችን ፍጻሜም አብራችሁን ቆዩም። በሰማይ ጠቀስ ሕንፃዎቿ በቅንጡ መዝናኛዎቿና በቱሪስት መዳረሻነቷ ዓለም ያውቃታል። ከአረቡ ዓለም ድምቀቶች መካከል አንደኛዋ ናት። ሰማይ ጠቀሱ ቡርጅ ከሊፋ ከሩቅ የሚታይ መልኳ ነው። ብዙዎች ለተዝናኖት የሚመርጧት ውብ ከተማም ናት። የተባበሩት አረብ ኤሚሬትሷም ዱባይ። የዱባይ ንጉሣዊ ቤተሰብ ዓለማችን ላይ ካሉት መሰሎቻቸው ሁሉ በሀብት የናጠጡ እንደሆኑ የሚነገርላቸው ናቸው። የዛሬው ባለ ታሪካችን ልዑል ሼክ ሐምዳን ቢን መሐመድ አልማክቱም በሚል ሙሉ ስምና በተለምዶ ፋዛ በሚል መጠሪያው የሚታወቀው እንዲሁም በተጣራ 400 ሚሊዮን ዶላር ባለቤትነት ከዓለማችን ባለጸጋ ንጉሣዊ ቤተሰቦች አንዱ የሆነው የ41 ዓመቱን የዱባይ ልዑል ቅንጡ አኗኗር ለመግለጽ ቃላት የሚበቁ አይመስልም። አጠቃላይ 18 ቢሊዮን ዶላር የሚገመት ሀብት ካለው የዱባይ የንጉሣውያን ቤተሰብ የተወለደው ፋዛም ቅንጦት ምንድን ነው የሚለውን ለመረዳት ግራ እስኪገባ ድረስ ቅንጡ ወርቅ መኪኖች፣ በምድርም በውሃም እንደ ልብ የሚጓዙ መኪኖች፣ ከመላው ዓለም የተሰባሰቡ በሚሊዮኖች የሚቆጠር ዶላር የወጣባቸው ውድ ብርቅዬ ከቤት እስከ ዱር እንስሳት፣ ከግል ጀልባም እስከ ቅንጡ ሄሊኮፕተሮች፣ ከዚያ ከፍ ሲል በከፍተኛ ዋጋ የተሸመተም የቅንጦት ታንክ ጭምር ያለው ነው። ብቻ ምን አለፋችሁ በመላው የዓለም ክፍል ምርጥ የተባለ ነገር ሁሉ አለው። የንጉሳውያን ቤተሰቦች በመላው የዓለም ዙሪያ ካሏቸው እጅግ ውብና ዘመናዊ መኖሪያ ቪላና አፓርትመንቶች ብዛት የተነሳ እዚህ ቅንጡ ልዑል መገኛን በእርግጠኝነት ዛሬ እዚህ ነው ብሎ ለመናገር ቢቸግርም በልዑሉ በቅድሚያ ተወዳጅና ተመራጭ ሆነው ሮያል ፓላስ ተብሎ የሚጠራው ቤተ መንግስት ነው። በእርግጥ ይህንን ቅንጡ ቤተ መንግስት እንዴትስ አለመምረጥ ይቻላል? ዋጋው ከ500 ሚሊዮን ዶላር በላይ የሚገመተው ይሄ ቤተ መንግስት ባለቤትነቱ የወላጅ አባቱ የሼክ መሐመድ ቢን ራሺድ አልመክቱም ነው። ቤተ መንግስቱ ውስጡን እንዲህ ነው ብሎ ለመግለጽ በጥቂት አጋጣሚዎች ካልሆነ በቀር ከውስጥ ተገኝቶ በምስል ለማስቀረት ፈጽሞ አይታሰብምና የንጉሳውያኑ ቤተሰቦች ሰርግ ላይ ከውጭ በሚቀረጽ ምስሎች ግን አስደናቂነቱን መመስከር ይቻላል። የዱባይ ንጉሳውያን ቤተሰቦች የሚኖሩትም ቅርብ ለቅርብ በተሰሩ ቤተ መንግስቶች ነውና ልዑሉ ከዚህ ግርግር ገለል ለማለት በዱባይ ኑሮ ሰልቸት ሲለው መንፈሱን ለማደስ ሲሻ ታዲያ ሌሎች ቅንጡ አማራጮች አሉት። ከነዚህ አማራጮቹ ዋነኛውና በቀዳሚነት በልዑሉ የሚመረጠው በሰሜን አሜሪካ ካናዳ ቫንኮቨር የሚገኘው መጀመሪያ እንደ አውሮፓውያን አቆጣጠር 2017 ላይ አንዱን በ25 ሚሊዮን ዶላር ገዝቶ በሂደት ሌሎች ሁለት በመጨመር በጠቅላላው 55 ሚሊዮን ዶላር በጥር በመክፈል የግሉ ያደረገው ፌርማንት ፓሲፊክ ሪም ሆቴል የመጨረሻ 3 ወለሎች ላይ የሚገኙት በጠቅላላው 1400 ካሬ ሜትር ስፋት ያላቸው
ቅንጦቹን ፔንታውሶችን ነው። ልዑሉ ሀገር የወጣበት እንደወጣበት ገንዘብም ግዙፍና ቅንጡ ቪላ አለው። እነዚህ ፔንታውሶች በርካታ ሳሎን፣ ምግብ ማብሰያ፣ መኝታ ክፍሎች ከነመታጠቢያው፣ ቢሮ፣ ላውንጅ የያዘ ሲሆን ዙሪያው በመስታወት የተንቆጠቆጠ በመሆኑ የቫንኮቨርን ውበት ለመቃኘት አመቺ በመሆኑ ፋዛ የሚመርጠው ቦታ እንደሆነ ይነገራል። ሌላም ተመራጭ መሆን ከልዑሉ ጋር ስሙ የሚገናኝ አንድ ሆቴል አለ። ይሄኛው ሆቴል በልዑሉ ንብረትነት በሚታወቀው በዩናይትድ አረብ ኤሚሬትስ ተቆጥሮ የማያልቁ በርካታ የልዑሉ ሀብትና ንብረቶች የሚተዳደረው ዛቢል ኢንቨስትመንት ስር የሚተዳደረው ጀሚል ሀዘቢል ሳሬ የተሰኘው የግል ንብረት የሆነው ሆቴል ነው። እልም ባለ በረሃ ላይ እንደ አዲስ በተቆረቆረው ፓልም ጃሜራ አካባቢ ከተማ የሚገኘው ይህ ውብ ሆቴል ለግንባታውም ከ12 ቢሊዮን ዶላር በላይ ወስዷል። ሆቴሉ ቅንጡ የመዋኛ ገንዳዎች፣ ለእንግዶቹ ለየት ያለ ተዝናኖትን የሚሰጥ የግል ባህር ዳር መዝናኛና 405 ማረፊያዎች አሉት። ለንጉሳውያኑ ቤተሰቦች ደግሞ እንደብቻቸው 38 ማረፊያዎች በልዩ ውበትና ግርማ ተሰርቶላቸዋል። ፋዛና ቤተሰቦቹ መዝናናት ሲሹም ከተርታው ሕዝብ ገለል ብለው በእነዚህ ማረፊያዎችና መዝናኛዎች ሕይወትን ያጣጥማሉ። የዱባይ ልዑል ፋዛን ቅንጡ ሕይወትን እያየን ምራቃችን መዋጥና መደመማችንን እንቀጥል። ፋዛ የእንስሳት ወዳጅ እንደሆነም ይነገርለታል። በእርግጥ በርካታ ዶላሮች ካፈሰሰባቸውና ከመላው ዓለም ያሰባሰባቸው የቤትና ዱር እንስሳት ብዛትና አይነት ይህንን ይመሰክራሉ። ከልዑሉ የቤትና ዱር እንስሳት ስብስብ ከሆኑት መካከል ነብሮች፣ ዝሆኖች፣ አንበሶች፣ ፈረሶች፣ ንስሮችና ማራኪ የሆኑ ፒኮኮች ሲገኙ እንደ ፋዛ ግመሎቹ የሚያስደንቅ ግን ምንም የለም። የፋዛ ግመሎች የዓለም ውድ ግመሎች ሲሆኑ እርሱ ምርጥ የሚለውን ግመል መርጦ ወደ ንጉሣዊ መኖሪያው ለመውሰድ 17000 ግመሎች ለፉክክር ቀርበው ነበር። ታዲያ ፋዛ ቀልቡ የወደደውን 2.7 ሚሊዮን ዶላር አውጥቶ ገዝቶታል። ይህ እጅግ ብዙ ብር የወጣበት ግመልም በፋዛ ኢንስታግራም አካውንት ተደጋግሞ የሚለቀቅና ዝናው የናኘ ሆኗል። የፋዛ የእንስሳት ክምችት በዚያ ያበቃም። ሰውየው የራሱ የሰማይ በራሪ ጭልፊቶች አሉት። የንስር አሻሻጭ ደላላ ለሆነው ብሪያን ክሎስ ምስጋና ይግባውና በየጊዜው በእርሱ አፈላላጊነት ከመላው ዓለም ዙሪያ የሚሸምታቸው ጭልፊቶች ብዛት ከ100 እንደሚበልጥ ሲነገር ከግመሉ አስከትሎ የሚወዳቸው እንስሶች ናቸው የሚባልላቸዋል። ያው በባንክ ሂሳብ መመንዘሩን ለእናንተን ተወውና ከፈረሶቹ አብልጦ የሚወዳትን ፈረስ ደግሞ 1.8 ሚሊዮን ዶላር ሆጨጭ አድርጎ ሸምቷል። ፋዛም የኦሮሞና ያገው ፈረሰኞች ሲጋልቡ መጥቶ አልተመለከተም እንጂ የፈረስ ትርኢቶች የሚደረግበት የትኛውም የዓለም ዳርቻ አይቀርም። የፈረስ ትርኢት አድናቂው ልዑል ሼክ መሐመድ ቢን መሐመድ በአጠቃላይ ከ1000 በላይ ፈረሶች በተለያዩ ክፍለ ዓለማት እንዳሉት የሚነገር ሲሆን በዱባይ በሚገኙ የእንስሳት ፓርኩ ብቻም 120 ግመሎች አሉት። እንደ እንስሳ ወዳጅነቱ ፈረስ፣ ዝሆንና ግመሎቹን እየጋለበ መንሸራሸር ግን አይመርጥም። ለዚህ ጊዜ የተዘጋጁ ደግሞ በርካታ ቅንጡና ዘመኑን የቀደሙ መኪኖች አሉት። ከነዚህ አንዷ ጎልድ ሮይስ ፓንተም ስትሆን ዋጋዋ 8.2 ሚሊዮን ዶላር ነው። ይህ ገንዘብ እኮ የበርካታ ትናንሽ ሀገራት የዓመት በጀታቸው ነው። ልዑሉ 7.5 ሚሊዮን ዶላር የወጣበት ጎልደን ላምበርጊኒም አለው። ብቻ ምን አለፋችሁ አሉ በሚባሉት ውድና ዘመናዊ የመኪና ብራንዶች የመጨረሻ ምርጥ ምርታቸውን ሸምቷል። መገረማችንን እንቀጥል ካልን 5.8 ሚሊዮን የምታወጣውን ወርቃማ ፖርሽ ስፓይደር መኪናውን መጥቀስም እንችላለን። ባለግርማ ሞገሱ ሬንጅ ሮቨርም አለው። ውድ ተመልካቾቻችን እስካሁን ግን የልዑል ሼክ ሐምዳን ቢን መሐመድ አልማክቱም ፋዛ ውድ መኪናም አላስተዋወቅናችሁም። ሰውየው ካሉት መኪኖች መካከል እጅግ ውዱ መርቼዲስ ኤኤምጂ መኪናው ነች። ይህች መኪና ዋጋዋም 9.2 ሚሊዮን ዶላር ነው። አስቲን ማርቲን፣ ቡጋቲ፣ ፌራሪ ብቻ ሰውየው ፓርኪንግ ሄዳችሁ የምታጡት ዝነኛ የመኪና ብራንድ የለም። ከሁሉም እጅግ ምርጥ የሚባሉትን አይኑን ሳያሸምቶ ደርድሯቸዋል። ፋዛም በአስፓልቱ ላይ የሚደምቁም ብቻም ሳይሆን በውሃ ላይ የሚምነሸነሹ በርካታ መኪኖችም አሉት። እነዚህ መኪኖች በውሃ ላይ እስከ 60 ማይል በሰዓት ይከንፋሉ። 300,000 ዶላር ደግሞ ለግዢ ወጥቶባቸዋል። የፋዛ መኪኖች ጉዳይ አጃይ ብለን እዚሁ ላይ እንተውና እስኪ ደግሞ ወደ ታንኩ እንሻገር። ሰውየው የግል ጦር አለው እንዴ ያሰኛል አይደል? ፋዛ የቅንጡ ታንኮች ባለቤት ነው። ከማን ጋር ሊዋጋበት ለሚል ግን ነገሩ እንደዛ አይደለም። የጦር ሳይሆን ነገሩ የአድቬንቸር ነውና ጓዳ ጎርጓዳው ሳይበግራቸው፣ አሸዋ ጭቃው ሳያሳስባቸው ሁሉም ላይ በግርማ የሚንሸራሸሩ ታንኮች ሲሆኑ እንዋጋባቸው
ከተባለም ሁሉን ያሟሉ ናቸው። ልዑሉ ግን እስካሁን በዱባይ በረሃ እያሽከረከረ ዘና ሲልባቸው እንጂ አነጣጥሮ ሲተኩስባቸው አልታየም። አንድ ቀን እኔም የግሌን ታንክ በገዛ የዋጋውስ ነገር ካሉ ደግሞ ባለ አንድ መቀመጫዎቹን $495,000፣ ሁለት ሰው የሚጭኑትን $544,000፣ አራት ሰው የሚያሳፍሩትን ደግሞ $595,000 እንደሸመታቸው ነው የሚነገረው። ልዑሉ የየብስ ኑሮ ካንገሸገሸው ደግሞ ያሻውን ያህል በባህር ላይ የሚቆይባቸው ዘመናዊ መርከቦች ባለቤትም ነው። ገንዘብ ያለው በሰማይ መንገድ አለው ያለው ያገር ሰው እንደ ልዑል ሼክ መሐመድ ቢን መሐመድ ላሉት ሳይሆን አይቀርም። ከነዚህ ቅንጡ መርከቦች መካከል እጅግ ውዷና አስፈላጊ የቅንጦት ነገሮች ሁሉ የተሟሉላት በ2013 የተሸመተችው ስትሆን ዋጋዋ ደግሞ $180 ሚሊዮን ነው። በአጭር ርቀት ንጉሱና የቀድሞ የኦሎምፒክ ሻምፒዮን ጃማይካዊ ዩዜን ቦልት ዲዛይን የተደረገ ጂም አላት። መርከቧ በባህር ላይ ሆና በውስጧ ደግሞ ብዙ መዋኛዎችንም አካታለች። ኧረ የሄሊኮፕተርም ማረፊያ ያላት አጃይብ ማለታችን ስንቀጥል ልዑሉ የግል አውሮፕላን ባለቤትም ነው። ቦይንግ 747-400 አውሮፕላን ለመሸመትም $260 ሚሊዮን መዥረጥ አድርገዋል። በእርግጥ የዩናይትድ አረብ ኤምሬትስ ኩራት በሆነው የኤምሬትስ አየር መንገድ በአንደኛ ደረጃ ማዕረግ መብረርም ያዘወትራሉ። ይህን ሁሉ ከየት አመጣው ለምትሉ ሰውየው ጠንካራ ሰራተኛ እንደሆነ ይነገርለታል። ሁሉም በላቡ ተገኘ ማለት ግን አይቻልም። ካለው ተወለድ ነውና የውርስና ስጦታ ሀብቶቹ ይበዛሉ። የኢንቨስትመንት ድርጅቱም በተለይ በግንባታው ዘርፍ እውቅ ከሚባሉት ተርታ የሚመደብ ነውና በርካታ ሚሊዮን ዶላሮችን ያመጣላቸዋል። በነገራችን ላይ ልዑሉ ጥሩ ስፖርተኛነቱም ይታወቃል። የንጉሱ ልጅ ስለሆነ ሆነ ብለው እየተሸነፉለት ነው ብለን ድሉን ካላቃለን ነው በቀር በተለይ በፈረስ ግልቢያ ውድድር ደጋግሞ ዋንጫ ማንሳቱ ይጠቀሳል። ከስፖርት ወዳድነቱና ድሎቹ በተጨማሪ ጥበብ የጠራችው ሰው ነው። በግጥምና ፎቶግራፍ ድንቅ ተሰጥኦ አለው። በፎቶግራፍ ዓለም ሽልማቶችን የሚሰጠው የሐምዳን ፎቶግራፍ ድርጅት መስራችም ነው። ስለ ልዑል ሼክ መሐመድ ቢን መሐመድ ይህንን ያህል ከተጨዋወትን ሌላኛው ቢሊየነር ልዑልን እናስተዋውቃችሁ መደመማችንን እንቀጥል። ሌላኛው የሳውዲው ልዑል ተርኪ ቢን አብደላህ አልሳውዲ ይባላል። በነገራችን ላይ የዚህ ልዑል የመኪና ስብስብ ብቻ $22 ሚሊዮን ፈሰስ የተደረገባቸው ናቸው። ሮያል ሮይስ፣ ሌክዠሪ ላንድ ክሩዘር፣ ላምበርጊኒ እና ሌሎች ቅንጡ መኪኖች አሏቸው። ሳውዲ ንጉሣዊ ቤተሰብ ያከማቸው የሀብት መጠንም አጃይብ የሚያሰኝ ነው። በድምሩ $1.4 ትሪሊዮን ወጥቶበታል። የልዑል ተርኪ ቢን አብደላህ አልሳውዲ ቅንጡ መኪና የሆነችው ወርቃሟን ቡጋቲ ቬሮኒን ብቻ ብንመለከት $10 ሚሊዮን ፈሶባታል። ጎበስ ይህን ነገር ወደ ኢትዮጵያ ብር እናስለው ወይስ ይቅርብን? በአንድ ድምፅ ይቅርብን ብለን እንቀጥል። በእርግጥ መኪናዋም በሰዓት 408 ኪሎ ሜትር የምትስፈነጠር የምድር ፕሌን ነች። የ$4 ሚሊዮን ሮያል ሮይስ ጨምሮ ብቻ ምን አለፋችሁ የዓለማችን ውድ መኪኖች ሁሉ በመኪና ማቆሚያው ላይ ያሉት አፍ ላይ እጅን የሚያስጭኑ ቅንጡ ቪላ ቤቶች ከአንድም ሁለት በተለያዩ ቦታዎች ላይ ሰርተዋል። ቦይንግ 747፣ ኤርባስ 380 እና ፎከር 125 በሰማዩ ላይ ሲንሸራሸሩ ካያችሁም የልዑል ሼክ መሐመድ ቢን መሐመድ የግል አውሮፕላኖች እንደሆኑ ልብ በሉ። ይህን ሁሉ ገንዘብ ከየት አመጣው ለምትሉ ደግሞ ሁሉንም እንዳው በላቡ ጥሮ እግሩ አፈራው ማለቱ የሚዋጥ ባይሆንም ሰውየው ለንግድ እንግዳ እንዳልሆነ ግን ይመሰከርለታል። እንደ ራታና ቪዲዮ፣ የሊባኖስ ብሮድካስቲንግ ኮርፖሬሽን እና ሲቲ ግሩፕ የተባሉ ድርጅቶች ላይ ከፍተኛ ድርሻ አላቸው። የቀድሞ ትዊተር የአሁኑ ኤክስ ላይ ያላቸው ድርሻ የሚናቅ አይደለም። ከቤተሰቦቻቸው ከወረሱት ከሳውዲ ነዳጅ ከሚዘርፉትና ሰርተው በሚጨምሩበት ገንዘብም የቅንጦትን ጫፍ እየኖሯት ይገኛሉ። መቼስ ከነዳጅ የሚያገኙትን እንኳን ተቆጥሮ ተቃጥሎ የማያልቅ ገንዘብ እንዴት ተዝናንተንበት ይውጣል በማለቱም ተገዳዳሪ የሌላቸው የአረቡ ዓለም መሪዎች ናቸውና አሁንም ትኩረታችን በዛው አድርገን ወደ ካታር ደግሞ እናቅና። የካታር አሚር ሼክ ታሚም ቢን ሐሚድ አልታኒ ሌላኛው ብዙዎቻችን ለመስማት እንጂ ለማየትና ለመኖር ያልታደልነውን እጅግ ደልቃቃ ኑሮ የሚኖሩ ሰው ናቸው። ሀብት መጠናቸው ወደ $2.1 ቢሊዮን ይገምታል። የመኪና ስብስባቸው የግማሽ ሚሊዮን ዶላር ሊሞዚንን ጨምሮ በርካታ እጅግ ውድና ወደር የለሽ መኪኖችን ያካተተ ነው። ሰውየው በስጦታም አይታሙም። ሕይወት በሚቀየር የሚታወቁ ናቸው። እንዳው ማሳያ ለመጥቀስ ያህል ለቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ቦይንግ 747 እንደ ቀልድ በስጦታ መልክ አበርክተውላቸዋል። የዚህ አውሮፕላን ዋጋ $400 ሚሊዮን ይደርሳል። ኤርዶሃን በምትኩ ምን እንደሰጠ ደግሞ መገመት ነው።
እጅግ ማራኪና ግዙፍ የግል መዝናኛ መርከብ ኤሚሩ ተጨማሪ ተዝናኖትን የሚያገኙበት ሀብታቸው ነው። ከአረቡ ዓለም ሳንወጣ ወደ አህጉራችን ተመልሰን ሞሮኮ እንግባ። ሌላኛው የቅንጡ ሕይወት መዳረሻችን ራባት አድርጓታል። ንጉሥ መሐመድ አራተኛ ይባላሉ። በዛው በራባት ተወልደው ያደጉት ሰው አባታቸው ከዚህ ዓለም በሞት ከተለዩበት የፈረንጆቹ 1999 ጀምሮ የንግሥና ዘውዳቸውን ደፍተው ይገኛሉ። ሞሮኮን ሩብ ምዕተ ዓመት ገዝተዋታል እንደማለት ነው። ሰውየው በዓለማችን ካሉት ከበርቴ ንጉሶች መካከል አንደኛው ሲሆኑ ሀብታቸው ደግሞ $5 ቢሊዮን ይደርሳል። ደልቀቅ ያለ ኑሮ የሚኖሩት ንጉሱ በዛው በራባት በሚገኝ ቅንጡ ቤተ መንግሥት ውስጥ ነው ኑሯቸው። በነገራችን ላይ ግዙፉ ቤተ መንግሥት የዕለት ከዕለት እንቅስቃሴውን ለመከወን ብቻ በአንድ ቀን $960,000 ያወጣል። ሮልስ ሮይስ፣ መርቼዲስ ቤንዝ፣ ሌሎችም ቅንጡና ውድ መኪኖችም በግቢያቸው ይንጎማልላሉ። እንደ ሩዋንዳው ፕሬዝዳንት ፖል ካጋሜ ያሉ የቅርብ ወዳጆቻቸውን ለመጠየቅ ደግሞ $600 ሚሊዮን በወጣበት ቦይንግ 743 አውሮፕላናቸው ይጓዛሉ። በፈረንሳይና ሌሎች ታላላቅ ከተሞች ለማየት እንኳን የሚያሳሱ ውድ ቤቶችን ገንብተዋል። እንግዲህ ሕይወት እንዲህም ትኖራለች። ውድ ቤተሰቦቻችን ለዛሬ በረከታቸው ይድረሰን የሚያሰኙ ቱጃር ንጉሳውያን ቤተሰቦች የኑሮ ዘይቤና የሀብት መጠን በወፍ በረር ስናስቃኛችሁ የእኛስ አገር መሪዎች እንደማትሉን በመተማመን ነው። ያው እነሱማ ተናግሮ አናጋሪ ሳትሉን ቪዲዮን ከወደዳችሁት ላይክ ማድረግና ሌሎች እንዲደርስ ሼር እንድታደርጉልን፣ ቢሰራልን የምትሉትን ጥቆማ ደግሞ በኮመንት ማስቀመጫው ላይ እንድታኖሩልን፣ ቻናላችን አዲስ ሲሆናችሁ ሰብስክራይብ ያላደረጋችሁ ካላችሁ ደግሞ የሰብስክራይብ ምልክቷንና ደውሏን በመጫን ቤተሰብነታችሁን አጠናክሩ የሚለው የዘወትር ግብዣችን ነው። አሁንስ ምን ጎደላቸውና የማትሉ ከሆነ ደግሞ መሪዎቻችንን እንደ ልዑላኑ እያኑርልን የሚለው ምርቃታችን ነው።